I show speed when you come to Ethiopia. Last 3 and more time I can't sleep. I can't to work because I am expected of you, my mind. በአይሾ ስፒድ ተጠቅመን እንፈምሳለን ብለው አስበው ስለተዋረዱት ቲክቶከሮቻችን ሳናወራማ ካለፈን እናንተ ይቅር ብትሉኝ ሜመሮቻችን ይቅር አይሉኝም። ሸገር መሃሉ ላይ ወሬዋ ተሰማ ታታለች ይሉኛል አዲስ ላይ ከተማ እስቲ አንድ በአንድ ያነሳናቸው እናውራ። የመጀመሪያው ለሜመሮቻችን የአንድ ዓመት ጥሬ ዕቃ ሰጥቶ ያለፈው ጸጉር ቆራጩ ነው። እሱ እንዴት ነው ያሰበው መሰላችሁ? ከ2 ሳምንት በላይ ስፒድ ይመጣል ብሎ እያሽቃበጠ በጣም በርካታ ቪዲዮ እየሰራ ነበረ። I show speed when you come to Ethiopia. Last 3 and more time I can't sleep. I can't to work because I am expected of you, my mind. Maybe you come to today, you come to tomorrow. So my brother, I am waiting you. I am professional barber in Addis. So you come to Addis. Please visit me. I give amazing haircuts, my brother. ከዛ እሱ እንዴት ነው ያሰበው? በቃ አይሾ ስፒድ የኔ ቪዲዮዎች ተከታትሏል። ልክ ሲመጣ በፀጉሬ ብቻ ስለሚለየኝ አር ዩ ዘ በርበር ጋይ አይ ላይክ ዩር ቪዲዮስ አይ ላይክ ዩር ጆብ ምናምን እያለው በቃ መኪና ውስጥ አስገብቶት የእሱ ፀጉር ቤት ገብተው ፀጉሩ የሚያስተካክልለት መስሎት ነበር። መጨረሻው ምን ሆነ? በጣም እኔ ግን ወላሂ ላዚም ማካበድ አይደለም፣ አላህ ምስክሬ ማካበድ አይደለም። ያጋጥማል ምናምን ግን የእንትና ትንሽ ደብራል። የፀጉር ቆራጭ ትንሽ ትንሽ ነው ግን ብዙ አይደለም። እናት ቤት ሙቶ አልደበረኝ፣ እናት ቤት ሙቶ አልደበረኝ፣ ጭራሽ አልደበረኝ። እኔ እንጃ ስንት ቪዲዮ እንደተቀረጸ ስለሱ። እኔ ብቻ 1-4 አይቻለሁ የተለያዩ ቦታዎች። ለምንድን ነው ማስረዳችሁ? በቃ አይታችሁታል። ይመቸው። I show speed when you come to Ethiopia because I am expected of you, my mind. Maybe you come to today, you come to tomorrow. So my brother, I'm not forget you asked who's the best barber in Africa. I'm excited meet you. I wanna amazing haircut give you. I'm the best barber. I wanna he's the best Ethiopia. We don't need a haircut. TikToker ፀጉር ባለሙያ ልጅ እኮ TikToker እኮ ነው። ሌላው ደግሞ ራቼ ነው። ራቼ ደግሞ ምን አደረገች? ገርማሙ ስትል ቶላን ሳጠረው። አይ ቲንክ ሳይንስ ሙዚየም ጋር ነበሩ፣ ፒያሳ ነበሩ። ጋም አድርጎ ወደ መገናኛ ራቼ እንዴት እንዳሰበች ታውቃላችሁ? ጆ አሁን ስፒድ ጋር ትሄድና እኔማ ገርማሙ ቶላ ነው የምለው። ልክ ገርማሙ ቶላ ስትል አር ዩ ዘ ገርማሙ ቶላ አይ ላይክ ዩር ቪዲዮ ዩ አር ፌመስ ምናምን እያለው በቃ የኦሮምኛ ጭፈራ አብሮት የሚጨፍር ፎን አደኮ ገርማሙ ቶላ ምናምን ብሎ አብሮት ቪዲዮ የሚሰራ መስሎት ነበረ። እሷንም ወደ መገናኛ ስፒድ ፎቶ አልፈልገውም። እኔ ከስፒድ ጋር እንትኑ ማለት ባርክ ማለት ማለት እሱን ቫይብ አልፈለኩትም። አሁን እንግዲህ ቤተ መንግስት እንገኛለን። ከቤተ መንግስት እዚህ የሚመለከተውን ከተመለከተ በኋላ ራጄና ያው ጥሬ ስጋ አልበላ ብሏል። እኔ ላብላሽ እንግዲህ ምንም ማድረግ አልችልም። አልተሳካልንም።
ሌላው ደግሞ ማን ነው? ሚስ ማነች? ሚስ ፈንዲሻ አይደለችም፣ ሚስ ልዩም አይደለችም። ስሟ ማን ነው ጋይስ? የሆነ ተሸክሟት ምናምን ስሙ በቃ የሆነ የተሸከሟት ልጅ ፎቶዋን አደርግላቸዋለሁ። እሷ ደግሞ እንዴት ነው ያሰበችው? በቃ የሆነ ወንድ ተሸክሟታል። ስፒድ ከሩቅ ሲያያት እንዴ ያቺ ኧረ ስሟን ማስታወስ አለብኝ። ቆይ ላስታውስ፣ መጣልኝ። ሚስ ፈንዲሻ ነች። ልክ ከሩቅ ሲያያት እንዴ ለእኔ ክብር እንደዚህ ወንድ ላይ ሆና ተንጠራርታ እኔን ለማየት ልክ ክርስቶስን ለማየት ዘኬዎስ ነበር አይ ቲንክ ዛፍ ላይ ወጥቶ ክርስቶስን እንዳየው በቃ እሷም የሆነ ወንድ ላይ ቁጭ ብላ ስላየችው ለእኔ ብላ ወይኔ የኔ ሚስ አውርዷት አውርዷት የኔ መኪና ላይ ጫኗት ምናምን ተብላ የሆነ ክብር የሚሰጣት መስሏት ነበረ። ያያቱን ላይ ይመስለኝ እኛንን ያየናት የፀጉር ቆራጩ ተሰብሮኝ ነው ጋይስ፣ በሚስ ፈንዲሻ አይደለም። ወይኔ ጉዴ እናንተ! በቃ ሰው ተደብቆ መኖር አይችልም። ይህ ቪዲዮ እያየው በራሴ እንዴት እየሳኩኝ እንደነበረ አልገባችሁም? ኤኒዌይስ ወደ እንትኑ ስመለስ እኔ በጣም የስፒድ ፋን ነኝ እና ስፒድ መምጣቱን ስሰማ መስቀል አደባባይ ምናምን ይመጣል የሚል ቴክስት ደረሰኝ። ከዛ እኔ ስራ ምናምን ነበርኩኝ ወጥቼ መስቀል አደባባይ፣ ከዛ መስቀል አደባባይ ሲሄድ ብንጠራራ ይታየኝ ነው። ደግሞ ታውቃላችሁ እኔ ሜትር ከ60 ነኝ፣ ዘኪዎስ ነው የሚሉኝ። የዘመኑ ልጅ ደግሞ እንዴት ረጃጅም ነው። ከዛ በቃ እሽኮኮ አድርገኝ ምናምን አልኩት። እሱም እግዚአብሔር ይስጠው እሺ ብሎ እሽኮኮ አደረገኝ። ከዛ ቀና ብዬ ስፒድ ላይ ይቼ ቀርጬ ምናምን ነገር ዞር ስል ሰው ቀርጾኝ እንግዲህ ለቆታል። ኤኒዌይስ እኔ ምንም በሉ የስፒድ ፋን ነኝ። ከመጀመሪያው ቲክቶክ ከጀመረ ስትሪም ማድረግ ከጀመረ ጊዜ ጀምሮ በጣም ነበር ማየው። ቻይና ራሱ የመጣ ጊዜ ጓንጁ ነበርኩ ነው፣ እሱ ቾንቺንግ ነበረ። እኔ ከጓንጁ ቾንቺንግ ሄጄ ለማየት ጥሬ አላገኘሁትም ነበር እና እዚህማ ሳላገኘው አይሄድም ብዬ ምናምን ነገር ነበር። ኤኒዌይስ እንግዲህ አጭር ነኝ በማለት አስተካክሉ። አጭር ስለሆንኩኝ እሽኮኮ ተደረጌ እንደምንም ብዬ ስፒድን አይቼዋለሁ። እሽኮኮ ያደረገኝንም ልጅ አመስግኑልኝ። ሌላው ደግሞ ዳጊ ኦርተን ነው። ዳጊ ኦርተን ደግሞ እንደምታውቋት በድምፁና በፊዚካሉ የሚኮራ ሰው ነው። ወንድ ልጅ ማለት እኔ ምናምን የሚለው ልጅ ማለት ነው። እሱ ደግሞ ምንድን ነው ያሰበው? ወንድ ሆኖ መፈጠር እድል ነው። እንደኔ ወንዳ ወንድ መሆን ግን ብዙ ስራ ይፈልጋል። አፍልቼ ነበር ይበል እስኪምጥጥ ድር አድርጎኝ ነበር። ልክ እሱ ጋር ደርሶ አይሾ ስፒድ ምናምን ሲለው ደንግጦ ምናምን አባቴ አንተ ነህ እንዴ መጣ እንዴት እንደምወድ እንዴት እንደምፈራክ አንተ የኢትዮጵያ ኩራት ነህ ምናምን ብሎት ቦታ ሰጥቶት ከሱ ጋር ፎቶ የሚነሳ ምናምን መስሎት ነበረ። ልክ 5 ሜትር ሲቀረው ወንድ ሆኖ መፈጠር እድል ነው። እንደኔ ወንዳ ወንድ መሆን ግን ብዙ ስራ ይፈልጋል። ጋርዱ እኔ እኮ እንደሚያስቀኝ ታውቃላችሁ? እሱ ከመምጣቱ በፊት እያወሩ የነበረው ነገርና እሱ ከመጣ በኋላ የተደረገው ነገር ስታዩ አይዳጊ ኦርተን ዮ ስፒድ ላይፍ ስትሪሙን ከደቂቆች በኋላ ይጀምራል። ፋሚሊ ከመጀመሪያ በፊት ታስፈልገኛለህ እና ብሎኝ ወረሱ ጋር እየሄድኩኝ ነው። ስለ ኢትዮጵያ ከፍታ፣ ስለ ኢትዮጵያ ሀያልነት ልነግረው ዝግጅቴን ጨርሼ ወደሱ ጋር እየሄድኩኝ ነው። ያለውን ነገር አሳውቃችኋለሁ። ላይክ ሼር ፖስት ይደረግ። ዮ ዳጊ ኦርተን ሌትስ ጎ። ለማንኛውም ሳጠቃልለው ምን የሆነ መሰላችሁ? የኛ ሀገር ቲክቶከሮች በሀገራችን ተቀባይነት ስላላቸው ብዙ ፎሎወር ስላላቸው ሪስፔክት ስለሚደረጉ ልክ እንደዛው አይሾ ስፒድም እነሱን እንደዛው ትሪት የሚያደርጋቸው መስሏቸው ነበረ። ነገር ግን አንዳንድ ጊዜ የእናንተ ፍምስና
የእናንተ ተቀባይነት ቦታና ጊዜ አለው። አዶናይን አይታችሁ ከሆነ የሆነ ቦታ ላይ ፎቶ ለመነሳት ፈልጎ እሱንም ገፍተር አድርገውት ነበረ። ነገር ግን ማንም ሰው ሲቀልድበት አላየንም። ምክንያቱ ምንድን ነው? እሱ ሲለፋና ሲተጋ የነበረው ራሱን ለማስከበር ራሱን ለማስተዋወቅ ሳይሆን ኢትዮጵያዊውን አይሾ ስፒድ ለማስፈመስ ስለነበረ ማንም ሰው እሱ ላይ አልቀለደም። እናንተም አላማችሁ ከራሳችሁ ይልቅ ለሰው ቢሆን ኖሮ ለሀገራችን ቢሆን ኖሮ ማንም ሰው እንደዚህ አይቀልድባችሁም ነበርና አንዳንድ ጊዜ ከራሳችሁ አልፋችሁ ለሰው አስቡ፣ ከራሳችሁ አልፋችሁ ለሀገራችን አስቡ። ያን ጊዜ ማንም አይቀልድባችሁም።